ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ሂደር ፕሬስ ነው ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም የአፋብን ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ያካፈለንን አንድ መረጃ አስቀድማለሁ። ይህ የምትመለከቱት ኮሎኔል ትናንትና በደጋዳሞትና በአቅራቢያው በተደረጉ አውደ ውጊያዎች ህይወቱ ካለፉት አመራሮች መካከል አንዱ ነው። አስረሲን አስመልክቶ የሚከተለውን ብለዋል። የአብይ አህመድ ኮሎኔሎች በአማራ ህዝብ ላይ የሚፈጽሙት ሁለንተናዊ ጦርነት ነው። በጅምላ ጨራሽ መሳሪያ ከሚገሉት ጎን ለጎን እናቶችንና ልጃገረዶችን አስገድደው በመድፈር እየፈጸሙት ያለው የጦር ወንጀል በብዙ መልኩ ያልተነገረ ነው። ዛሬ ደጋዳሞት ላይ የተሸኘው ኮሎኔል አበራ ከእጅ ስልኩ ከተገኘው ምስል ማረጋገጥ እንደሚቻለው በዚህ መልኩ ንጹሐንን ሲያዋርዱ ቆይተዋል። እነኝህን አለመታገድ እንዴት ይቻላል? በዚህ ውጊያ ከኮሎኔሉ ባሻገር አንድ የክፍለ ጦር አዛዥ፣ አንድ የኮሎኔል ማዕረግ ያለው የስታፍ አባልና 2 ሻለቃ መሪዎችም ይገኙበታል። ህይወታቸው ካለፉት መካከል ማለት ነው። ተመልካቾቻችን አድማጮቻችን እንደምትመለከቷቸው ሴትዮዋ አዝነው ነው የተቀመጡት። እንዲህ አይነት ፎቶግራፎች ከኪሱ ተገኝተዋል ማለት ነው። ተመልካቾቻችን አድማጮቻችን ወደ አዲስ አበባ ስንሻገር የዳስጣል ዛር አሁንም አገርሽቷል ይለናል ከስፍራው ቢልዲንግ ጋሻው። አብይ አህመድ ከዳስጣል ህመም የተሻለው መስሎን ነበር፣ ግን ባለዛር ያገግማል እንጂ አይሻለውምና ይኸው ሰሞኑን ደግሞ ትንሽ ጋብ ብሎላቸው የነበረው ዛር እንደ አዲስ መልሶ ማስጓራት ጀምረዋል። የድምፃዊ ዮሴፍ ገብሬ ወይም ጆሲ ንብረት የሆነው ጄኤፍኤም ራዲዮ ጣቢያ የቴዲ አፍሮ ዳስጣል ዘፈኖችን በተደጋጋሚ አስደምጠሃል ተብሎ በብሮድካስቲንግ ባለስልጣን ፈቃዱ ሊሰረዝ እንደሆነ ተመልክተዋል። ለሁሉም የግል ኤፍኤም ሬዲዮ ጣቢያዎች የቴዲ አፍሮን ዘፈን መጋበዝ የተከለከለ ብቻ ሳይሆን የሚያስቀጣ ወንጀል ነው ተብሎ በውስጥ ሰርኩላር ተነግሯቸው ነበር። ሌሎቹ ጣቢያዎች ማስፈራሪያውን አሜን ብለው ሲቀበሉ፣ ጆሲ ግን ይህንን የጌቶችን ትዕዛዝ በመተላለፍ ዘፈኖቹን ለህዝብ ደጋግሞ አየር ላይ በማስደመጡ ነው ይህ የፈቃድ ስረዛ አደጋ የተደቀነበት። በተለየ መልኩ በመላ ሀገሪቱ በተለይም በዋና ከተማዋ አዲስ አበባ ላይ ከመቼውም ጊዜ በላይ የፍርሃት ካባቸውን አውልቀው ተበደልን፣ ተገፋን፣ ተዘረፍን፣ መረረን፣ ፍትህ ይሰጠን የሚሉ ድምፆች መብዛታቸው የዳስጣል መንፈስ ውጤት እንደሆነ አገዛዙ ደምድመዋል። በእርግጥም የዳስጣል መንፈስ ዜጎች ላይ ሲያርፍ የፍትህና የነፃነት ረሃብ ይቀሰቀሳል። የአገዛዙ ሹመኞች ላይ ሲያርፍ ደግሞ ይኸው እንደምናየው ዛራቸው ይነሳል፣ ያስጓራቸዋል፣ አመድ በጥብጦ ያስጠጣቸዋል፣ አተላ ላይ ያንከባልላቸዋል። ይህ የፍጻሜው መጀመሪያ ነው። እንግዲህን ማድረግ ይቻላል። ምንም ከእንግዲህ የተቀሰቀሰው የህዝብ ቁጣ የነፃነት ፌርማታው ላይ ሳይደርስ ወደኋላ አይመለስም። ተመልካቾቻችን መረጃውን እንደተከታተላችሁት ጄኤፍኤም ማለትም የጆሲ ገብሬ ኤፍኤም እንዲዘጋ በብሮድካስቲንግ ባለስልጣን ትዕዛዝ ተላልፏል። ምክንያቱም የቴዲ አፍሮ ዘፈን መተላለፉ ነው። የተላለፈላቸው ሰርኩላር ዳስጣልን ብቻ ሳይሆን ዳስጣል ዘፈኑ ሲወጣ ካሴቱ ሲወጣ የቶሪካ በሙሉ ያሉትንም ሆነ ቀደም ሲል ያወጣቸው የቴዲ ዘፈኖች በምንም በኩል የፍቅርም ይሁኑ የምንም እንዳይተላለፉ ነው የተባለው። እስከዚህ ድረስ ነው ያመረሩት። እንደዚህ ያመረሩት ቀደም ሲል ለማን ነበሩ? ቲፒኤልኤፎች ነበሩ። በ17 መርፌ በሚለው ሙዚቃ ተበሳጭተው። ነገር ግን ቁጣቸው አዳናቸው? የቴዲን ሙዚቃ መከልከላቸው አዳናቸው? አላዳናቸውም። ዛሬም ከዛ ያልተማሩት በተራቸው በኢቶሪካ ምክንያት ቴዲን ከልክለውታል፣ አግደውታል። ነገር ግን እነዚህም እጣ ፈንታቸው ተመሳሳይ ነው የሚሆነው። ተመልካቾቻችን ተመሳሳይ ነው የሚሆነው። እንግዲህ እነ ጆሲ የዚህ አይነት አፈና ሊመጣ ይችላል። ለመብቱና ለነፃነቱ የሚቆም ሰው ሸብረክ ማለት የለበትም። ሊዘጉት ይችላሉ ጣቢያውን። ከዚህም በላይ ብዙ ነገር እያደረጉ ነው። ዋናው ነገር በዚህ ሸብረክ ብሎ አለመሰበር ነው። አለመሰበር ስለሆነ እኛም በርታ ነው የምንልህ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ ትግራይ ሊያደርጉት የነበረው ጉዞ መሰረዙ ተሰማ። አምባሳደሩ በትግራይ ክልል እየተባባሰ የመጣውን ውጥረት ለማርገብና ዳግም ግጭት እንዳይከሰት ለማድረግ ከሚመለከታቸው ሀገራት ጋር ለመወያየት በተደጋጋሚ ቀጠሮ ይዘው የነበረ ቢሆንም ለዛሬ ዓርብ ተይዞ የነበረው ጉዞ ሳይሳካ ቀርተዋል። ለጉዞው መሰረዝ እንደ ምክንያት ከቀረቡት 2 ምክንያቶች መካከል አንደኛው በህወሓት በኩል የሚፈለገው የውክልና እውቅና ሲሆን፣ ሁለተኛው ደግሞ የፌዴራል መንግስት ያወጣው የውጭ ጉዳይ መመሪያ ነው። አምባሳደር ኤርቪን ማሲንጋ ወደ መቀሌ ሲጓዙ ለማግኘት አቅደው የነበረው በፌዴራል መንግስቱ ስልጣናቸው የተራዘመውን ጀነራል ታደሰ ወረደን እንደ ክልሉ ጊዜያዊ ፕሬዝዳንት እንዲሁም ዶክተር ደብረጽዮን ገብረ ሚካኤልን እንደ ህወሓት ሊቀመንበር ነበር። ይህ የሆነው አምባሳደሩ የውጭ ጉዳይ ሚኒስቴር ከዓመታት በፊት ያወጣውን መመሪያ ለመከተል በመፈለጋቸው ነው ተብሏል።
መመሪያው ከዚህም ባሻገር የውጭ ሀገራት አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት ያለ ቅድመ ማሳወቂያ ወደ ትግራይ ሆነ ሌሎች ክልሎች እንዳይጓዙና ከክልሉ አመራሮች ጋር እንዳይገናኙ የሚከለክል ነው ተብሏል። ከዚህም ባሻገር አምባሳደር ማሲንጋ ዶክተር ደብረጽዮንን እንደ ህወሓት ሊቀመንበር፣ ጀነራል ታደሰ ወረደን ደግሞ እንደ ጊዜያዊ አስተዳደር ኃላፊ ለማግኘት ፍላጎት እንዳላቸው ያሳወቁ ቢሆንም በአሁኑ ወቅት የክልሉን አስተዳደር የተቆጣጠረው በዶክተር ደብረጽዮን የሚመራው አካል ግን እንደ ህወሓት ሊቀመንበር ብቻ ሳይሆን እንደ ክልሉ መንግስት ለመወያየት በመፈለጉና አምባሳደሩ ከጀነራል ታደሰ ጋር እንዲገናኙ ባለመፍቀዱ ጉዞ ሳይሳካ መቅረቱ ታውቋል። ይህንን ውይይት ለማድረግ ተደጋጋሚ ሙከራዎች ተደርገው ለመጨረሻ ጊዜ የተያዘው ቀጠሮ ለዛሬ አርብ ሰኔ 19 ቀን 2018 ዓ.ም ነበረ። ቀጠሮ ለጊዜው ባይሳካም አምባሳደሩ በቀጣይ ለመወያየት የሚያደርጉትን ሙከራ እንደሚቀጥሉ ገልጸዋል። የዶክተር ደብረጽዮን አስተዳደር ሰሞኑን የአሜሪካ የውጭ ጉዳይ መስሪያ ቤት በተወሰኑ የህወሓት አመራሮች ላይ የጣለውን የጉዞ ማዕቀብ ሚዛን የጎደለውና ወደ አንድ ወገን ብቻ ያደላ ውሳኔ በማለት መቃወሙ ይታወሳል። ይህ በእንዲህ እንዳለ ህወሓት የጦርነት ዝግጅት ላይ ነው ሲሉ ጀነራል አለምሸት ደግፌ ማስጠንቀቂያ ሰጥተዋል። የጦር ኃይሎች ጠቅላይ ኢታማዦር ሹሙ ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ ህወሓት ከሀገር ውስጥና የውጭ ኃይሎች ጋር በመሆን ለጦርነት ዝግጅት እያደረገ ነው ሲሉ ነው የተደመጡት። ጀነራሉ ትናንት በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ይገኛል ነው ያሉት። ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝ በመጥቀስም ልክ ከ5 ዓመት በፊት ያደርገው እንደነበረ ሁሉ ዳግመኛ እየፎከረ ነው ብለዋል። ቡድኑ የቀድሞ የጦርነት ጠባሳ ሳይበቃው አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ ነው ያሉት ጀነራል አለምሸት ለዚህም ከሀገር ውስጥና ከውጭ ጸረ ሰላም ኃይሎች ጋር ግንኙነት በመፍጠር በዝግጅት ላይ ይገኛል ሲሉ ተደምጠዋል። ሌላው ተመልካቾቻችን በኦሮሚያ ክልል በስፋት እየተፈጸሙ ካሉ ማፈናቀሎችና ግድያዎች ጀርባ በእነ ሽመልስ አብዲሳ የሚመሩ የኮሬ ነገኛ ቡድን አባላት እንዳሉበት ሬውተርስን ጨምሮ በተደጋጋሚ እኛም ስንዘግብ ቆይተናል። እነዚህ አገዛዙ ተልዕኮ ፈጻሚ ታጣቂዎች ሆን ብለው ጸጉራቸውን እንዲጎነጎኑ የተደረገውም ጥቃት በሚፈጽሙበት ወቅት ተበዳዮች ያጠቃን ሸኔ ነው እንዲሉ ታስበው እንደሆነ በተደጋጋሚ ሲነገር ቆይቷል። ትናንት በፊንጫ የታየው ትዕይንትም ይህንኑ የሚያስረግጥ ነው። የሽመልስ አብዲሳ ምክትል የሆነው የኦሮሚያ ምክትል ርዕሰ መስተዳድር አቶ አወሎ አብዲ ትናንት ወደ ፊንጫ ስኳር ፋብሪካ በሄሊኮፕተር ሄዶ ነበር። በምስሉ ላይ እንደሚታየው ታዲያ በዚህ ጉብኝቱ አቀባበል ያደረጉለትና ያጀቡት ብልጽግና ያደራጃቸውና በእቅድ የተጠኑ ጥቃቶች እንዲፈጽሙ ትዕዛዝ የሚሰጣቸው የመንግስት ሸኔዎች ናቸው። ብልጽግና ቀደም ሲል እንዲህ ያሉ ነገሮችን በድብቅ ነበር የሚያደርገው። አሁን ግን ነገሮች ሁሉ ከቁጥር ውጭ ስለሆኑና መጨረሻው ስለደረሰ ይመስላል በግላጭ መጥተዋል ብለዋል ፊንፊኔ ፕሬስ። ግድያውም፣ እገታውም፣ ዘረፋውም ሊደበቅ የማይችል ሁኔታ በመንግስት መዋቅር ስር በተደራጁ ኃይሎች እየተፈጸመ እንደሆነ በተደጋጋሚ አሁን ላይ ግልጽ ሆነዋል። ሌላው ተመልካቾቻችን፣ አድማጮቻችን በሀገራችን በተለይ አብይ አህመድ ከመጣ ወዲህ ጀምሮ እንዳሸን የፈሉት ሐሳያን ነቢያት የሚያደርጉትን ማጭበርበር አሁንም አባብሰው ቀጥለውበታል። ከሰሞኑ ደግሞ እንደምትመለከቱት ይሄ ነብይ ነኝ የሚል ሰው የገነት መግቢያ ማህተም ገነት ስትገቡ የምታሳዩት ማህተም ይመታላችኋል ብሎ ግራና ቀኛቸውን የማይለዩ ምስኪኖችን በጣም ይገርመኛል። ብቻ ይሄን በምልክት የሚያምን ትውልድ እየነዳው ይገኛል። እንደምትመለከቷቸው የገነት መግቢያ ማህተም ነው እያስመቱ ያሉት ገንዘብ እየከፈሉ። በዚህ መልክ ነው ወንጀል እየተስፋፋ የመጣው፣ ትውልድ እየሳተ የመጣው። ይህን ነው ዛሬ ጠዋት አንድ ጳጳስ ነኝ ተብዬ አብይ ከመጣ ጀምሮ የእግዚአብሔር ስም መነሳት ጀመረ ያሉት እንዲህ አይነት አጭበርባሪዎች ናቸው እንዳሸን የፈሉት። ለወደፊት በኢትዮጵያ ሃይማኖተኛ ይጠፋል። ከምሬ ነው ብላችሁ ቄስ የሚባለው ፓስተር የሚባለው ኡስታዝ የሚባለው ሁሉ እንደዚህ ከሆነ ከሃይማኖት ምንድን ነው የምንማረው? ወደ መንግስተ ሰማያት ወይም ወደ ገነት የሚገባው እንደ ክርስትና አስተምሮ በደመ ማህተሙ ነው። በደሙ ማህተምነት በፈሰሰው ደም አዳም የተመለሰው ወደ ቤቱ በፈሰሰው ደም ነው። ማህተሙ ደም ነው፣ የበጉ ደም እና ጅሬ በጣውላ አስቀርጸው ማህተም የመንግስተ ሰማያት መግቢያ ማህተም እያሉ የቀቡትን ቀለም እየመቱላቸው ይገኛሉ። ግራና ቀኙን የማያይ ህዝብም እየተከተለ ወረቀት ይዞ ይመጣል። መንፈሳዊ ጥንቁልና፣ በክርስትና ስም የተሸፈነ ጥንቁልና
የአውሬው መንፈስ ይህን ነው የሚመስለው። እጅግ ያሳዝናል። በእርግጥ ኢትዮጵያ ውስጥ ህግ አለ፣ መንግስት አለ። ምንስ ቢሆን በዚህ ደረጃ እንደው በእምነት ስም ሲቀደድስ ዝም ይባላል? ነገር ግን አብረው ነው። መንፈሱ አንድ አይነት ነው። የዚህ አይነት መንፈስ ነው የነገሰብን። ሌላው ተመልካቾቻችን፣ አድማጮቻችን እጅግ ዘግናኝ ነገር ነው ከኢትዮጵያ በዛሬው ዕለት የደረሰው። ውሻዎች እየተገደሉ ነው በብዛት። የእንስሳት መብት ተንከባካቢ ድርጅቶች ይህ ነገር እንዲደርሳቸው ቢደረግ መልካም ነው። የሚገደሉት በጥይት ብቻ አይደለም፣ በአሰቃቂ ሁኔታ በገመድ እየተንጠለጠሉ ነው የተገደሉት፣ እየተሰቀሉ። በጣም ዘግናኝ ቪዲዮ ነው። ያሳዝናሉ ውሻዎቹ ተመልካቾቻችን። በእርግጥ በሰው ላይ የጨከኑ በእንስሳት ላይ ከዛ የከፋ እንደሚጨክኑ እናያለን። ውሻዎቹን እያስለቀሱ እንደ ሰው ልጅ ነው የሚያለቅሱት ብታያቸው የገደሏቸው። እና አንድ ቦታ ላይ ይሄ የምትመለከቱት ውሻ አስገዳይ ኮሚቴ እና በባለ ውሻው መካከል የሚደረግ ውዝግብ ነው። እስኪ እናዳምጣቸው በትንሹ። ውሻውን ራስ ግደል ነው እንጂ ራሴ ለምን ገላለሁ? ነፍሰ ገዳይ ልሆናለሁ? ነፍስ ያለውን ነገር ለምን እንገላለን? ማዝገብ ብርሃኑ ወልደምኬ ማዝገብ አይደለም። ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አልኩ? እንዴ እኮ ነው መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው የውልክት እየነገርኩ ነው። እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም ወንድሜ። ተረዳ። እንደዛ ሳይሆን አንተ ውሻውን ግደል፣ ተረዳ። ግደሉና አልገልም። መጥቶ ይግደል። መንግስት ማንም አይገልም። መጥቶ ይግደል። አልገልም። ምን በቃ ጥሩ። እሺ ኦኬ። አባቴ እንዳትናገር ተው። መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም። ወንጀለኛማ በጣም ወንጀለኞች ናችሁ። በአደባባይ ውሻ ሰቅላችሁ የምትገሉ ከዚህ በላይ ወንጀል አለ? ከየትኛው ወንጀል? ከዚህ በላይ ወንጀል አለ? ለውሻ ህይወት አንተ ያዘርከው ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ የውሻም ጠበቃ አለ። የሰው ነው የውሻ ነው እንትኑ የሚበልጠው። የኔ ውሻ ነክቷል ሰው የኔን ውሻ ያውቃል። ውሻም የመኖር መብት አለው። ይታጠብ ምን ይባል? ውሻ ይሞታል። ግደሉ። አሁን ፍየሉንም ግደሉ። ፍየልም ነፍስ አይደል? እንስሳት አይደል? ችግር የለም። እንደሳከው ይሁን። እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ከሁሉም በቃ ሰው አንቺ ስልኩን ወደዛ አርግ። አታረግም። አንቺ ምንድን ነው አታረግም? አንተ ያላዛ ስልክ ነው እንደ ሰው የምትከተው። አታረግም። ለምን ታረጋለህ? አንተ ቤቴ ላይ መጣኸው። ቤቴ ላይ መብቴ ነው። በሬ ላይ ለምን ትቀርጻለህ? ቤቴ ላይ ነው የመጣኸው። ወንጀለኞች ነው። ኧረ አንቺ የኔን ስልክ አንቺ። በስተመጨረሻም ተመልካቾቻችን በኦሮሚያ ክልል ውስጥ አዶላ ተብላ በምትታወቀው ከተማ ያልተለመደና አነጋጋሪ ክስተት እየታየ ይገኛል። በከተማዋ አሸዋማና አፈራማ አካባቢዎች ውስጥ ወርቅ እንዲሁም የከበሩ ድንጋዮች በብዛት ተገኝተዋል የሚል ወሬ በስፋት መሰራጨቱን ተከትሎ እጅግ ከፍተኛ ቁጥር ያለው ሕዝብ አካባቢውን በስፋት ወሮታል። ይህን ተከትሎም ሕፃናት፣ ወጣቶች እንዲሁም አዛውንቶች ሳይቀሩ በከተማዋ የተለያዩ ስፍራዎች ላይ አፈሩን ቆፍረው ውለው እያደሩ መሆናቸውን ኢትዮሊድ ከስፍራው ዘግበዋል። ከተንቀሳቃሽ ምስል በግልጽ መረዳት እንደተቻለው የከተማዋ ነዋሪዎች በቡድን በመሆን ፍለጋቸውን በከፍተኛ ጉጉት አጠናክረው ቀጥለዋል። ከዚሁ ጋር ተያይዞም አንዳንዶች በቁፋሮ ያገኛቸውን የሚያንጸባርቁ ትላልቅና የከበሩ ድንጋይ የሚመስሉ ድንጋዮችን በሞባይል ስልክ ብርሃን እያበሩ ሲያሳዩ ይስተዋላሉ። ይህ በድንገት የተቀሰቀሰው ህዝባዊ የማዕድን ፍለጋ ግርግር የከተማዋ የዕለት ተዕለት ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ የራሱን ትልቅ ጫና እያሳደረ ይገኛል ይላሉ የአካባቢው ነዋሪዎች ከስፍራው ሲናገሩ። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ድር ፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።